አረ እነን ጉድ ስሙ እስቲ። ማዘሬ ፕሮቴስታንት ነች። በቸርች ነው ያደግኩት። ቅድምም ነገር ያለው ሎንጌል ቸርች ነው ያደግኩት። ከዛ ዘፈኖች ሰራለው ምናምን ፕሮቴስታንት ሆኜ ነው ማለት ዘፈኖች ሰራለው ምናምን ሊፕሲንግ ሰራለው ምናምን ራሴም ዘፍናለሁ። ያ እንግዲህ ልክ አይደለም። ሶ ላይቭ ላይ መንፈሳዊ ወንድሞችን አገኘውና መጠያየቅ ጀመርኩኝ። ላይቭ ላይ ስተያየቅ ምናምን በቃ የኦርቶዶክስ አስተማሪዎች ናቸው። ትክክለኛነቱ አመዘነብኝ። እኔ የማውቀው የኦርቶዶክስ ስርዓት አለ ከፈጣሪ ከእግዚአብሔር በላይ ማርያምን መላእክትን እንደሚመለክ እኔ የማውቀው ግን ያ እንዳልሆነ ስማር እንዴ ኦርቶዶክስ ጋር እኮ ልክ ነው ብዬ ኦርቶዶክስ መዝሙር መስራት ጀመርኩ። ኦርቶዶክስ ወንድሞች ኢቭን የልደቴ ቀን ያከበርኩት ቤተክርስቲያን ነው የካው ሚካኤል እዛ ነው ያከበርነው። ከዛ ምን ተፈጠረ? በመሃል አንድ ዘፈን ሊፕሲንግ ሰራው። በዚህ ማለት የሃይማኖት ትምህርቶች ላይ አንድ ሊፕሲንግ ሰራ አብዛኛው ኮሜንት ምን ሆነ? ኦርቶዶክስ የሆነው ለዘፈን እንዲመቸው ነው። ገብቷል? እንደዚህ አይነት ጨዋታ መጣ። ሲመጣ እኔ ኦርቶዶክስ ብሆን አሁን ኖርማል ከካሜራ ውጪ ብትጠይቀኝ ሃይማኖቴን እነግርሃለሁ። ካሜራ ላይ ግን ለምሳሌ እኔ አንድ ሃይማኖት ስጠራ በእኔ አንድ ተራ ሰው ያ ሃይማኖት ስንት አባቶች አስጠብቀውት የቆየ ትልቅ ሃይማኖት እንዲሰደብ አልፈልግም። እኔ ዘፈን ስሰራ ኦርቶዶክስ ፈቅዳለት ነው የዘፈነው እንዲባል አልፈልግም። ስለዚህ ሚዲያ ላይ መልሴ ምንድነው? ምንም ነው ማለት ግን ትክክለኛው ኦርቶዶክስ እግዚአብሔር እንደምታመልክ አውቄበታለሁ። ኦርቶዶክስ ክርስቶስን እንደምትሰብክ አውቄበታለሁ። አሁን ኦርቶዶክስና ጴንጤ ከምለው ውጡና የልጁን አመለካከት ብቻ እዩ። እውነታው አመዘነ። ጠይቄያለሁ። ዘፈን ኃጢአት ነው ወይም ብዬ እንትን ላይ ጠይቄያለሁ። እየዘፈንክ እንደፈለክ እየወንክ ብትሄድ ምንም ችግር የለማ። ጴንጤ ቤት ግን እየዘፈንክ ብትመጣ ብዙም ተቀባይነት የለም። ተው የሚል ሰው ይበዛል። እዛ ግን ተው የሚል የለም። አንተ ደግሞ ይሄን አልፈለክም። ዘፈንን አቁም ኃጢአት ነው ምናምን የሚሉ ሰዎች አልፈለክም። ስለዚህ ያንተን ሐሳብ የሚቀበሉትን ሰዎች መፈለግ አለብን። ከዛ እውነታው አመዘነ። አንተ በሙሉ ወንጌል ቸርች ውስጥ እውነት አልነበረም ማለት ነው። በሙሉ ወንጌል ቸርች ውስጥ ክርስቶስ አልተሰበከም ነው። ምንም ማቆ ነገር የለም ብለህ ነው የሸመጠጥከው። ሌላውን ተው። በግልጽ ቋንቋ ለአንተ በውስጥ ላይ ላለው ሐሳብ የሚመች ቦታ ነው የመረጥከው። ምንም መሸፋፈን አያስፈልግም። ጴንጤ ሆነ እየዘፈንክ ቸርች መምጣት አትችልም። ዘፋኝ መንግሥተ ሰማያት አይወርስም ይላል የእግዚአብሔር ቃል። በቃ ይሄንን ዋጥ እንደ እያረክ ላለው ነገር ዝም ብለህ ፓራስታሞል ትፈልጋለህ እንደ ማስታከሻ። በቃ ኃጢአት ነው፣ ዘፈን ኃጢአት ነው። ተው። እዛ ይርቁ እዚህ ለምን የፈለክበትን አትሄድም? በሙሉ ወንጌል ቸርች ውስጥ እውነት የለም አይነት ንግግር ምን አይነት ነገር ነው የምታወራው? የበሰበሰ ዝናብ አይፈራም። በቃ ዝም ብሎ ማንዳት ውሸት። ኧረ አይጠቅምም ወንድሜ። ወደ ኢየሱስ ተመለስ። በዚህ ልክ ማትቀደድ በእናትህ ትንሽ ተመባር እንጂ ሰፋ በኢየሱስ ስም ለፈለግነው ነገር የምንሄድበትን መንገድ ልክ ለማድረግ የምንሄድበት ርቀት ደግሞ ሌላ ስህተት ነው የሚሆነው። ተመለስ። ሌላ ምንም አይደለም። የትም ግባ። ኢየሱስ ከሌለ ህይወት የለም። 4 ነጥብ። ቻው። አረ ይህንን ደስ የሚል መልእክት ስሙ። የት ነው የምመለሰው? ይቅርታ እኔ የቆረጥኩት ትኬት ዋን ዌይ ነው። በእውነት እኔ የቆረጥኩት ትኬት ዋን ዌይ ነው። መልስ የለው። በደንብ ቪዛ አድርገውበት ምን አድርገውበት ነው ማህተም ተሰጥቶኝ የሄድኩት። ዋን ዌይ መመለሻ የለኝ። ምንም ማድረግ አልችልም። ከኢየሱስ የሚበልጥ ካመጣ እመለሳለሁ። ፈልግና ላልኝ ከኢየሱስ የሚበልጥ አምጣ መጣ። ከኢየሱስ የሚበልጥ ካመጣ ይመለሳለሁ። ኧረ እኔም እመለሳለሁ። ከሱ የሚበልጥ ከመጣ እሄዳለሁ። ነገር ግን የለም ብቻውን ጌታ ነው። ዋን ዌይ። እውነት እኮ ነው። አይደለም ብቻውን ጌታ ነው። ከሱ የሚበልጥ የለም። የዘላለም ሕይወት የሚሰጥ ከሱ ውጪ የለም። ኢየሱስ ብቻውን ጌታ ነው። እንደዚህ ነው እንጂ። ኧረ ይሄንንም ስሙ። አንድ ቅዱስ ስድብ ልጋብዛችሁ። ቅዱስ ስድብ ነው። አሜን እያላችሁ ይወንክ ወጥራስ ደግሞ አፍን ተከፋ ያልክ ደዛ ነው ማየ አንተ ነህ ደግሞ አብ የምታገጠው
ከፍታ አሳዩ። እያንዳንዱ ቪዲዮ ሌላ ነገር እንድናደርግ ነው የሚያስገድደን። አሁን ሳታፈ ቁጭ በል ማየ ታምራት ቤተክርስቲያን ትምህርት አይደለም ወይ? የትኛው ታምር ላይ ነው የጻፈው? ይሄ እኮ አፄ ምኒልክ የጻፉት ተረት እኮ ነው መምህር ሮዳስ የተናገሩት። እና ያውን የቤተ ክርስቲያን ትምህርት ነው ታዲያ። ልጅሽን ተቆጪው እመቤታችን ቅድስት ድንግል ማርያም ስለምልጃዋ አልካድኩም እኔ ስለምልጃዋ እየካድኩ አይደለም። ልጅሽን ተቆጪው ለምን ይላል? ልጅሽን ተቆጪው ለምን ይላል? ይሄ ወጣቴ ገና የሆነ ሱሪና ሸሚዝ ዛሬ አለ። ሱሪና ሸሚዝን የምታሳይ ነው እከካ ጭንቅላት ማየት አንፈልግም ሚዲያ ላይ። አንተ ደደብ ደናቆርት ይሄዛ ቆሻሻ ወደዚህ አምጣው እንትኑን አንተ ወደዚህ እኔ ይሄንን ከዚህ ጋር አምጣው። ይሄን ማተብ አሰርክ ማለት ኦርቶዶክስ ነህ ማለት አይደለም። አንተ ደናቆርት ደደብ ጥግ ድረስ ነው የምነግርህ። አያ መጀመሪያ ይኸውልህ አሁን ይሄ ዶክተር ደርስ ያስተማሩትን ታሪክ ወቅ መጀመሪያ አንተ የታሪክ አታላክ ነገር ወጃ አስረግጬ ነው የምነግርህ። ኦርቶዶክስ ብትሆን ኖሮ በቤተ እምነት ላይ አታላግጥም ነበር። አንተ ከብት ጎዋኒ ጠለቲን ወይም ጉደት እንጂ አንተ ነህ አሁን እንደዚህ በቃ አሁን አንተ ማተብ አድርገህ ካንተ ቤተክርስቲያን ላይ በቃ አባቶችን መንጠረሰ ኦርቶዶክስ አር ዩ ሹር ቡልሺት ቆሻሻ አላቅም። የውስጥን እበትን ያላቀም እንዴ ይቅርታ እንዴ ምን አባቱ እዚህ እንትን ይላል። ስነ ስርዓት ይኖርክ ልክ ነህ። ጥግ ድረስ ነው የምነግርህ። ጥግ ድረስ ነው የምነግርህ። እሺ አላቅም። ቤተክርስቲያን አውቄ ዝም ብለህ አንዴ ሚዩት አድርገህ አውቄ ነው ዝም ያልኩህ። ቦጃ ቤተክርስቲያን ጥቁር የለበሰች ከዛ ጀምሮ ነው ማቀቅ። የነጭ በቻሌንጅ ላይ ነው ማቀቅ። ቆሻሻ እበታ ምን አባቱ እዚህ እንትን ይላል። ደግሞ ታወራለህ እንዴ ሾካካ ጥናጃም ኩኩንያ። ያው ከብዙ ጥቂቱ ነው እንግዲህ ይሄ ደስ አይልም። ቅዱስ ስድብ ይባላል። አሁን እንግዲህ እነዚህ ሃይማኖታቸውን ለማስጠበቅ የተሰበሰቡ ግሩፖች ናቸው። ሃይማኖታቸው እንዳይነካባቸው፣ ቤተክርስቲያናቸው እንዳይደፈርባቸው ተሰብስበው ተቀምጠው ቤተክርስቲያናቸውን የሚከላከሉ ግሩፖች ናቸው። ያሳዝናል። እኔም ከናንተ ጋር ተደምሬ ኦርቶዶክስ ተዋህዶ ተብዬ በመጠራቴ በጣም ያሳዝናል። እውነቴን ነው የምለው። አሁን እንግዲህ ኦርቶዶክስ ተዋህዶ ተብለን ነው የምንጠራው አንድ ላይ። ቆይ ይሄንን ስድብ እንደ መዝሙር ታጠናላችሁ? ልክ ድሮ ሰንበት ትምህርት ቤት ውስጥ መዝሙር እንደምናጠና እንደዛ ታጠናላችሁ? አሁን ይሄ ሃይማኖተኞች ተሰብስበው እንደዚህ ተቀምጠው ሰውን የሚሳደቡት፣ በተለይ ሰሙ የሚባል ልጅ እንግዲህ ቤቱን ከፍቶ እኔ አስተምራለሁ የሚል ሰው ነው። አሁን ካንተ ማን ይማራል? ምን ይማራል? እስቲ ያሳዝናል። ይሄ ልጅ ከዚህ በፊት አንዳንድ ስህተቶቹን አውጥቶ ይናገራል። ማለት ይሄ ልክ አይደለም ማለት ይሄው ውጤቱን አያችኋል። መጠየቅ አትችልም የተባልከውን ሁሉ አሜን ብለው ውሰድ ነው መልእክቱ። እንደዚህ ነው። የምታምኑትን እምነት ለማስጠበቅ ነው። የእናንተን ሃይማኖት ለማስጠበቅ ነው። ከላይ ሆኖ እናንተ የምታምኑት አምላካችሁ ከላይ ሆኖ እግዚአብሔር ጎሽ ብሎ እኔ ላይ እሱ እንትን ይላል እንደ በልቆ ጎበዝ። ይህንን ስድብ ስትናገር አሁን ከሰማይ ደስ ብሎ እግዚአብሔር እየሰማ ነው። ተሳስቷል በል። እንደዚህ አይነት ቃል እየተናገርክ ነው ልጁን የምትመልሰው። አያችሁ፣ የክርስቶስ መንፈስ ከሌለ በቃ ልባችን፣ አፋችን፣ ሁሉ ነገራችን ክፍት እኮ አፍ እንዳመጣ ማውራት፣ መልቀቅ። አሁን ይሄ አንድ ሃይማኖተኛ ነኝ ከሚል ሰው ይሄ ይጠበቃል? እንደዚህ አይነት ንግግር የመጨረሻ ያሳፍራል። ለመስማት ራሱ እኮ ያሳፍራል። እንዲሆናችሁ ሃይማኖታችንን ለማስጠበቅ ነው። አይደረግም። እባካችሁ ወደ ኢየሱስ ነው። ሕይወት ኢየሱስ ነው። ካልሆነ እንደዚህ አይነት ንግግር እያወራችሁ በዛቻና በማስፈራራት የራሳችሁን ሃይማኖት ለማስጠበቅ ትሞክራላችሁ። እውነትም ቅዱስ ስድብ ብሏል። ይሄ በጣም ያሳዝናል። ኢየሱስ ብቻውን ያድናል። ወደ ኢየሱስ ተመለሱ። ወዳችኋለሁ። ተባረኩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁንም እንዳትረሱ። ባይ